ጤና ይስጥልን። በዋሽንግተንና በቴህራን መካከል ያለው ፍጥጫ በዶናልድ ትራምፕ ላይ የወጣውና 50 ሚሊዮን ዩሮ የተመደበበት የኢራን ይፋዊ የሽልማት አዋጅ፣ በሌላ በኩል የዓለምን ነዳጅ አንቆ የያዘው የሆርሙዝ ወሽመጥ መዘጋትና የድርድሩ መቋረጥ እንዲሁም ሁሉን ነገር ጭው የሚያደርገውና አሁን የወጣው የትራምፕ ያልተጠበቀ የኒውክሌር ውሳኔ፣ ዓለም በጭንቀት እየጠበቀችው ያለው ይህ ጉዳይ ወዴት ያመራል? ድርድር ወይስ ጦርነቱ ያሸንፋል? ሰበር መረጃዎችን በዝርዝር ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም በመላው ዓለም መገናኛ ብዙሃን አርዕስት እየሆነ ያለው የዲፕሎማሲ ዓለም ያነቃቃውን ዜና ላስቀድም። በዋሽንግተንና በቴህራን መካከል ያለው ጦርነት ከቃላት ምልልስ አልፎ ወደ ቀይ መስመር ተሸጋግሯል። የኢራን ፓርላማ በአሜሪካና እስራኤል ጥቃት ሕይወታቸው ላለፉባቸው የሀገሪቱ መሪዎች አጸፋዊ ምላሽ ለመስጠት የማይቀለበስ የተባለ ከባድ እርምጃ ወስዷል። የፓርላማው የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝ ይፋ እንዳደረጉት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጨምሮ በከፍተኛ መሪዎች ላይ እርምጃ ለሚወስድ ለማንኛውም አካል መንግሥት 50 ሚሊዮን ዩሮ ሽልማት እንዲከፍል የሚያስገድድ ረቂቅ ሕግ በፓርላማ ጠረጴዛ ላይ ቀርቧል። ይህ ሕግ ትራምፕን ብቻ ሳይሆን የእስራኤሉን ጠቅላይ ሚኒስትርና የሴንትኮም አዛዥን በተመሳሳይ መልኩ ኢላማ ያደረገ ነው። አዚዝ ጉዳዩን ሲያብራሩት ይህ ሃይማኖታዊና ርዕዮተ ዓለማዊ ተልዕኮን ይሉታል። ማንኛውም አካል ይህንን ተግባር ቢፈጽም መንግሥት የጠቀሰውን ግዙፍ ገንዘብ የመክፈል ግዴታም ይኖርበታል። ነገሩ የሁለቱን አገራት ግንኙነት ወደማይመለስ ጥልቁ የዲፕሎማሲ ገደልም እየገፋፋ ነው። ከዚህም በላይ ነገሩን ይበልጥ አስገራሚ የሚያደርገው በሀገሪቱ በሞባይል የጽሑፍ መልእክቶች ጭምር እየተደረገ ያለው የገንዘብ ማሰባሰብ ዘመቻ ነው። እስካሁን ከ290 ሺህ በላይ ሰዎች ለዚህ ያጸፋ ጥሪ ተመዝግበዋል። የገንዘብ መዋጮ ብቻውን 25 ሚሊዮን ዶላር መድረሱም ተገልጿል። ይህ የኢራን ግልጽ አቋም አሜሪካን ክፉኛ አስቆጥቷል። የአሜሪካ ፍትህ ሚኒስትር ቀደም ሲል የከሸፈ የሚስጥር ሴራ እንደነበር ቢያስታውቅም አሁን ግን ጉዳዩ በሕግ ረቂቅ ደረጃ መቅረቡ በሁኔታው ላይ እሳት እንደማርከፍከፍ ሆኖባታል። በሌላ ዜና የድርድሩ መቋረጥና የሆርሙዝ ወሽመጥ ኢራን በአሜሪካ ላይ ያላትን እምነት በይፋ አንስታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ዛሬ በህንድ ለጋዜጠኞች እንደተናገሩት አሜሪካ በግራ እጇ ሰላም እየሰበከች በቀኝ እጇ ጦርነት ትጭራለች በሚል ድርድሩ መቀጠሉ አጠራጣሪ መሆኑን ገልጸዋል። ዋሽንግተን ድርድሩን በሙሉ ልብ የማትይዘው ከሆነ ኢራን ጠረጴዛው ላይ የመቀመጥ ፍላጎት የላትም። ይህ ማለት ደግሞ የዓለም የኢኮኖሚ የደም ስር የሆነው የሆርሙዝ ወሽመጥ እንደተዘጋ ይቆያል ማለት ነው። ሚኒስትሩ በግልጽ እንደተናገሩት ከኢራን ጋር ጦርነት ውስጥ ካሉት አገራት መርከቦች ውጪ ሌሎች ማለፍ ይችላሉ። ይህ አባባል ለዋሽንግተንና ለቴልአቪቭ ቀጥተኛ የፊት ጥፊ ሆኖባቸዋል። ኢራን የሆርሙዝ ወሽመጥን የመጠበቅ ታሪካዊ ግዴታ አለብኝ ስትል በኤክስ ገጿ ላይ አስፍራለች። አሜሪካና እስራኤል የከፈቱትን ጥቃት ተከትሎ ከየካቲት ወር ጀምሮ የተዘጋው ይህ ወሽመጥ አሁን በድርድር ስም ጊዜ መግዣ እንደማይሆን ኢራን አስታውቃለች። ሁለቱ ወገኖች ለድርድር ፍላጎት እንዳላቸው ቢገልጹም የተግባር እርምጃው ግን ውሃ ቢወቅጡት እምቦጭ ሆኖም ቀርቷል። ዘገባው የቢቢሲ ነው። በሌላ ዜና በዋሽንግተንና በቴህራን መካከል ያለው ጦርነት አቅጣጫውን እየቀየረ ይሆን? ሁሌም በጠንካራ አቋማቸው የሚታወቁት ዶናልድ ትራምፕ ዓለምን ያስገረመ አዲስ ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ዘላቂ ስምምነት ላይ ለመድረስ ሲባል በሀገሪቱ የኒውክሌር መርሃ ግብር ላይ የ20 ዓመታት እገዳ እንዲጣል የቀረበውን ሐሳብ ለመቀበል ፈቃደኝነታቸውን አሳይቷል። ትራምፕ በሰጡት መግለጫ ላይ 20 ዓመታት በቂ ነው፣ ነገር ግን ከነሱ የሚጠበቀው የዋስትና ደረጃ ፍጹም አስተማማኝ መሆን አለበት በማለት አጽንኦት ሰጥተዋል። ይህ ማለት ደግሞ ነገሩ እውነተኛ 20 ዓመት ሊሆን እንደሚገባ፣ አሜሪካ የምትፈልገው የደህንነት ማረጋገጫ የላላ መሆን እንደሌለበት በግልጽ ጠቁሟል። ይህ የ20 ዓመታት ዩራኒየም ማበልጸግ ማቆሚያ ሐሳብ በአሜሪካ ተደራዳሪዎች በኩል የቀረበ ሲሆን ኢራን በበኩሏ የ5 ዓመት እገዳ ብቻ እንዲጣል ስትሟገት ቆይታለች። ትራምፕ ቀደም ሲል የኢራን የኒውክሌር ምኞት ሙሉ በሙሉ እና በቋሚነት እንዲቆም ጽኑ ፍላጎት የነበራቸው ቢሆንም አሁን ግን ይህንን አቋማቸውን አርክከው ለድርድር ፍንጭ መስጠታቸው የፖለቲካ ተንታኞች አፍ አስከፍቷል። ይህ እርምጃ በሁለቱ ሀገራት መካከል የተፈጠረውን የሰላም ሂደት ወደ አዲስ ምዕራፍ ሊያሸጋግረው የሚችል ቢሆንም
ስምምነቱ ሙሉ በሙሉ እውን የሚሆነው ግን ኢራን የምትሰጠው የተግባር ዋስትና ከውሃ ላይ ጽሑፍ የራቀ ሲሆን ብቻ ነው። ለመሆኑ ትራምፕ እንዲህ ያለው ለስላሳ አቋም የያዙት ለምንድን ነው? የድርድር ዓለምን ከጦርነት ስጋት ይታደጋት ይሆን? የእናንተን አስተያየት በኮሜንት ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ወደ መጨረሻው ወደ ያስኩላችሁ መረጃ አልፋለሁ። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ቀናት የቆየው እንዲሁም እጅግ ውጤታማና የማይረሳ ሲሉ የገለጹት ከፕሬዝዳንት ዢ ጂንፒንግ ጋር የተደረገ ንግግር አጠናቀው ወደ ዋሽንግተን እየተመለሱ ነው። የቻይና መገናኛ ብዙሃን የትራምፕን ጉብኝት ታሪካዊና ታላቅ ምዕራፍ ሲሉም ገልጸውታል። መሪዎቹ በሁለቱ ሀገራት መካከል አዲስ ገንቢ ስትራቴጂና የተረጋጋ ግንኙነት እንዲኖር መሰረት መጣላቸው በዘገባቸው ጠቅሷል። በዛሬው የጉብኝት መጨረሻ ቀን በተሰጠው ጋዜጣዊ መግለጫ መሪዎቹ ስለ ንግድ፣ ኢራንና ሌሎች በርካታ ነገሮች የሁለትዮሽ ንግግር እንዳደረጉም ተገልጿል። ሁለቱ ወገኖች ስለ ንግግሮቻቸው ይዘት ዝርዝር መረጃም አልሰጡም። በተለይም የውጥረት ምንጭ ስለሆነው የታይዋን ጉዳይ ሳይነሳም ቀርቷል። ምንም እንኳን ፕሬዝዳንት ትራምፕ ወደ ቻይና የተጓዙት በርካታ የአሜሪካ የቢዝነስ አመራሮችን አስከትለው ቢሆንም በጉልህ የሚጠቀስ አንድም የንግድ ወይም የፖሊስ ስምምነት ላይ አልደረሱም። ቻይና ከጥቅምት ወር አንስቶ ከተለያዩ አገራት ጋር የንግድ ስምምነቶችን ስትፈጽም የነበረ ቢሆንም ጥር ላይ ቻይናና ደቡብ ኮሪያ የቴክኖሎጂ ንግድ እንዲሁም የትራንስፖርት ትብብራቸውን የሚያጠናክሩ በርካታ የኤክስፖርት ኮንትራትና ስምምነቶችን ተፈራርመዋል። ታሪፍን በተመለከተ ከዋሽንግተን ጋር ውጥረት ውስጥ የገቡት ቻይናና ካናዳም ከረጅም ጊዜ የሻከረ ግንኙነት በኋላ አንዳቸው የላኛቸው ምርት ላይ የሚጣል ቀረጥን ለመቀነስ ተስማምተው ነበር። ከቀናት በፊት ቻይና ከኢስዋቲኒ ውጪ በሁሉም የአፍሪካ ሀገራት ምርቶች ላይ የምትጥለውን ቀረጥ አንስታለች። ትራምፕ ሐሙስ ምሽት ጉብኝት ላይ እያሉ በተላለፈ የፎክስ ቲቪ ቃለ መጠይቃቸው ቻይና የአሜሪካን ነዳጅና 200 የቦይንግ አውሮፕላኖችን ለመግዛት ቃል መግባቷን ተናግሯል። እስካሁን ግን ከቻይና በኩል ስለዚህ ጉዳይ የተሰጠ አስተያየት እንደሌለም መረጃው ጠቁሟል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። እንግዲህ ዓለም ፖለቲካ በአሁኑ ወቅት ያለበት ደረጃ ይህን ይመስላል። በአንድ በኩል በዶናልድ ትራምፕ ላይ የወጣው የ50 ሚሊዮን ዩሮ የሕግ ረቂቅና የባህር በሮቹ መዘጋት፣ በሌላ በኩል ደግሞ አሜሪካ ወደ ድርድር ጠረጴዛ ለመምጣት ያሳየችው ያልተጠበቀ ፍንጭ። ለመሆኑ ኢራን ያወጣችው አዲስ አቋም የዋሽንግተንን ግትርነት ያስቀይረው ይሆን ወይስ የዓለም ፖለቲካ ወደማይገመት ቀውስ እያመራ ነው? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የወቅታዊ መረጃ ሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን እንዳዘነጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።